ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። እንዴት ናችሁ? እንዴት ዋላችሁ? ቆይታ ሁሉ ሰላም? ውድ የመዳም ቅመሞች እንዲሁም የውድ የቲክታክ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እና ዛሬ መልእክት ማስተላለፍ የምፈልገው ለእህቶቼ ለመዳም ቅመሞች ነው ማለት ነው። እሱ ምንድን ነው? ይሄንን ሰሞን አይታችኋል እንግዲህ በዚህ ሚዲያ ላይ ራሳቸውን ያጠፉ ልጆች ራሳቸውን ለማጥፋት ሙከራ የሚያደርጉ በቃ እንደዚህ አይነት ነገሮችን ብዙ እየሰማን ነው ማለት ነው። እና የሁላችሁ ወገኖች ምንም አይነት ችግር ውስጥ ብንሆን፣ ምንም አይነት ፈተና ውስጥ ብንሆን አስቀድመን ፈጣሪን መለመን አለብን ማለት ነው። ጸሎት ማድረግ ከተጨነቅንበት ካሳዘንን ነገር በቃ እርፍ እንድንል ጸሎት ማድረግ ይኖርብናል ማለት ነው። ራስን ማጥፋት በምንም አይነት መልኩ በእውነት መፍትሄ አይሆንም ማለት ነው። ለምን እኛን አክፎ ስሞ የሸኙን ወደዚህ ወደ ሰው ሀገር ተሰደን ሰርተን ወደ ሀገራችን እንድንመለስ የሚጠብቁን ቤተሰቦች አሉን ማለት ነው። ከሁሉ አስቀድሞ ልጆች ያላችሁ እንዲሁም ደግሞ ትዳርም ያላችሁ እንዲሁም ከእናት ከአባታችሁ የተሸኛችሁ እህት ወንድም የሸኛችሁ እና እናንተ ቤተሰቦቻችሁ እያዘኑና እያለቀሱ እናንተ ሸኝቶ ሬሳችሁ ሲመለስ ደግሞ በጣም ነው የሚያሳዝነው ማለት ነው። እና እግዚአብሔር አምላክ በመጀመሪያ ደረጃ ሰርተን በሰላም ወደ ሀገራችን እንድንገባ እሱ ይርዳን። ከሰይጣን ፈተና እግዚአብሔር ይጠብቀን ማለት ነው። አውቃለሁ፣ እርግጥ ነው ብዙ የሚያናድድ ነገር ይኖራል፣ ብዙ የሚያበሳጭ ነገር ይኖራል። ሆኖም ግን ራስን ማጥፋት በምንም አይነት መልኩ በእውነት ምንም መፍትሄ አይሆንም። የትኛው ማዘን ውስጥ ብንሆን፣ የትኛውም ፈተና ውስጥ ብንሆን ራሳችንን ማጥፋት መፍትሄ አይደለም ማለት ነው። ወደ ፈጣሪያችን ወደ አምላካችን ጸሎት ማድረግ። ለምን እዚህ ምድር ላይ ራሳችንን ብናጠፋ ሰማይ ቤትም መንግስተ ሰማያት መግባት የለም። እኛ ከዚህ ጭቅጭቅ፣ ከዚህ መከራ፣ ከዚህ ሀዘን የሚያርፍ ይመስልናል አእምሯችን ማለት ነው። ግን በፍጹም ራሱን አጥፍቶ ገነት የሚገባ ሰው የለም። ስለዚህ የሁለት ዓለም ስደተኞች ለምን እንሆናለን ወገኖቼ? እባካችሁን በመዳም ቤት ያላችሁ ከሰራተኛ ጋር መጨቃጨቅ ይኖራል፣ ከመዳሞች ጋር ንትርክ ይኖራል። አብሶ 2 እና 3 ሆናችሁ ከዛ በላይ ሆናችሁ የምትሰሩ ልጆች እጅግ በጣም ፈተና ነው። አንዳንድ ቤት እንደውም ከመዳም ጭቅጭቅ ይልቅ ከሰራተኛ ጋር የምትጨቃጨቁት ጭቅጭቅ እጅግ በጣም ይበዛል። እና እግዚአብሔር አምላክ ከዚህ ሁሉ ፈተና ከዚህ ሁሉ መከራ ጠብቆ በሰላም ለቤታችን ለሀገራችን ያብቃንና ጸሎት አድርጉ። የትኛውን ፈተና ማያልፍ ፈተና የለም። እውነቴን ነው የምላችሁ። እና እቺ እህታችንን አይታችኋል። እና 11 ዓመት አረብ ሀገር ሰርታ አገሯ ላይ ስትመለስ እንግዲህ የገዛ ባለቤቷ ያው ምንም እንደሌላት የ11 ዓመት ልፋቷ ምንም ከንቱ እንደሆነ ሲነግራት እንኳን በጣም እኔ እጅግ በጣም የተደነኩበት ሴት ናት። ጥንካሬዋ፣ ጉብዝናዋ ገና ሀብላ ዝቅ ብላ ስራ በመስራት ዛሬ ላይ ድጋሚ እንኳን ልትሰደድ ሳትል ልጆቿን ይዛ እያሳደገች ዛሬ ያለችበት ደረጃ ደርሳችኋል። ቲክቶኳን ማየት ትችላላችሁ። እና ገንዘብ ማግኘቱ ይቅር፣ ሁሉም ነገር ይቅርና እስቲ እኛው መጀመሪያ ጤና እንሁን። አገራችን ላይ የሆነ ነገር ሰርተንም የዕለት ጉርሳችን እኮ ማንም ሰው አያጣም። ስለዚህ ይሄ የያዝነው ገንዘብ ዛሬ ላይ ቢበተን በቃ እግዚአብሔር አልፈቀደው። ነገ ደግሞ ጠንካራ መንፈስ ካለን ትዕግስት ካለን ከዚህ በላይ ሰርተን ነገ ማግኘት እንችላለን። እና እቺ እህታችን በጣም ነው ያስደሰተችን፣ በጣም ነው የተደነኩበት። ለምን ራሴን ላጥፋ አላለች። 11 ዓመት በሰው ሀገር ማለት ቀላል አይደለም። አገሯ ላይ ገብታ ምንም ነገር ሳታገኝ ግን በቃ ሰራለሁ እግዚአብሔር ከረዳኝ ሁሉም ለበጎ ነው ለወጣሉ ብላ ጠንክራ ሰራች። እግዚአብሔርም ረዳት። ይኸው ልጆቿን እያሳደገች ምንም ባይኖራችሁ ልጆቻችሁ እናንተን ይፈልጓችኋል። ባለትዳር የሚሆናችሁ ልጆች ያላችሁም ከሆናችሁ እንዲሁም ደግሞ ሳታገቡ የተሰደዳችሁ እናት አባት ምንም ባታደርጉላችሁ እናንተን ይፈልጋሉ። ስለዚህ ፕሊስ ራሳችሁን አታጥፉ።
ስኬት ላይ ለመድረስ ብዙ ውጣ ውረድና ብዙ ፈተናዎች አሉ። እናንተ ልትሻገሩ ስትሉ፣ እናንተ አልፋችሁ ልትራመዱ ስትሉ ብዙ ተንኮለኞች ይኖራሉ፣ ብዙ ክፋተኞች ይኖራሉ፣ ብዙ እናንተ ጥሩ ደረጃ ላይ እንድትደርሱ የማይፈልጉ ሰዎች ይኖራሉ። በቃ እናንተን ለማስጨነቅ የእናንተ ፈተና፣ የእናንተ ውድቀት፣ እናንተ ስትናደዱ ስታለቅሱ ለማየት የሚፈልጉ ሰዎች ሊኖሩ ይችላሉ። ግን እናንተ ያንን ሁሉ ነገር ረግጣችሁ ዛሬ ብወድቅ እነሳለሁ፣ ጠላቴ ሆይ ደስ አይበልህ ብላችሁ ጠንክራችሁ መስራት እንደ እምነታም ቢሆን በመጽሐፍ ቅዱስ ብዙ አባቶቻችን ብዙ ፈተና አሳልፈው ነው እና እንዲሁ ከመሬት ተነስተን በቃ ብንናደድ ምንም ብንል ራሳችን ላይ ሞት መወሰን የለብንም። እውነት ለመናገር ከስንቶቹ ናቸው እዚህ አረብ ሀገር መጥቶ ከ100% ቢያንስ 25% ቢሆን ነው ሰርቶ ተለውጦ ወደ ሀገሩ በደስታ የሚመለስ። በአብዛኛው ግማሹ እዚህ መጥቶ አብዶ፣ ግማሹ ራሱን እያጠፋ፣ ግማሹ ደግሞ ባዶ እጁን ተመልሶ። ግን ተስፋ ካላችሁ እግዚአብሔር ዛሬ ያሳለፋችሁትን መከራ፣ ዛሬ ያሳለፋችሁትን ፈተና አዘናይቶ እግዚአብሔር ነገ ትልቅ ነገር ይሰጣችኋል። ብዙ በቃ እናንተ ለነገ ላይ ለሌላ ሰው አስተማሪ ትሆናላችሁ። ሌላ ሰው ከእናንተ ህይወት ተምሮ ተስፋ ሳይቆርጥ ትልቅ ደረጃ ላይ ይደርሳል። ስለዚህ በቅርቡ እንደውም ወንድማችን አዶናይ አይታችኋል። እሱ አሜሪካን ሀገር ሄጄ ለህፃናቶች ለመርዳት ገንዘብ አሰባስባለሁ ምናምን ብሎ ብዙ በእንትን ወጥቶ እየሰደቡት በሚዲያ ደረጃ እንደዛ እያጣጣሉት እያንጓጠጡት፣ እሱ ማን ነበርም። ሁላችንም የቆሸሸ ታሪክ አለን ኋላችን ማለት ነው። ማንም ንጹህ የለም በዚህ ምድር ላይ። ሁላችንም ጥፋት አጥፍተናል። ጥፋት ኃጢአታችን ግንባራችን ላይ ቢጻፍ ማንኛችንም ሰው ፊት አንቆምም ነበረ። ግን ይሄ ልጅ ራሱንም ለመርዳት ሰውንም ለመርዳት በሚጣጣርበት ጊዜ ስንት ፈተናዎች እየወጡ፣ አንተ ትላንት እንደዚህ አልነበርክም። በትላንትና ማንነታችን ሰዎች ያስቡ ነው። ዛሬ የኛ ማንነት አያዩም። የትላንትና ማንነታችንን አይተው ዛሬ የደረስንበትን ነው ሰው ማየት ያለባቸው። ስለዚህ ለምን የእኛን ምቀኞች የእኛን ጠላቶች እናስደስታለን? ራሳችንን አጥፍተን። አንድ ሁለት ደግሞ ለምን ሰይጣንን እናስደስታለን? ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በዚህ ምድር ላይ ብዙ መከራንና ስቃይን ተቀብሏል ወገኖቼ። ስለዚህ እኛ ክርስቲያኖች ስንሆን ጠንካራ ብርቶች፣ በየትኛውም ፈተና ውስጥ ብንሆን እግዚአብሔርን መለመን መጸለይ ያለብን እንጂ ራሳችን ላይ ውሳኔ መውሰድ የለብንም። ውድ የመዳም ቅመሞች አላማችሁን አስቡ፣ ቤተሰቦቻችሁን አስቡ። ምንም ብታዝኑ ምንም ብትደክሙ እናንተ እስቲ በሰላም ሀገራችሁ ግቡ። ማን ያውቃል ነገ ቀን ይቀየራል። አዶናይ ከካናዳ ሲገባ ባዶ እጁን ነበር። ዛሬ ግን ዓለምን እየዞረ ነው። ስለዚህ ማን ያውቃል ከሱ ህይወት ራሱ ብዙ የምንማራቸው ነገራቶች ይኖራሉ። የሰው ጥሩ ነገሩን እንወስዳለን፣ አንድ ሰው መጥፎ ጎኑን ደግሞ ትተን ጥሩ ነገሩ ላይ ፎከስ አድርገን ያንን የእሱን ጥሩ ነገር ወስደን ለእኛ ህይወትም ለመቀየር ልንጠቀምበት ይገባል ማለት ነው። ፈተና ማንኛውም ላይ አይጠፋም። በየትኛውም ጊዜ ግን እኛ ጠንክረን ያንን ፈተና ልናልፍ ይገባል እላችኋለሁ ውዶቼ። እባካችሁን ራሳችሁን ጠብቁ፣ ጸሎት አድርጉ፣ ራሳችሁን አታጥፉ፣ ትዕግስት አድርጉ። ሁሉም ነገር አንድ ቀን ያልፋል። ሁሉም ቀን ዛሬ ብታዝኑ ነገ ትስቃላችሁ፣ ነገ ትደሰታላችሁ። ስለዚህ ጸሎት አድርጉ ውዶቼ። በጣም ነው የምወዳችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ራሳችሁን ጠብቁ ባይ